አንዳንድ ጊዜ ኢትዮጵያ ውስጥ እኮ ተሻጋሪ የሆነ እኮ ካምፓኒ 50 60 ዓመትና 70 ዓመት ላለፈው 100 ዓመት ያሉ ካምፓኒዎች ሁለት ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ። ዓለም ላይ ግን ሺህ ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ሰክሰስፉል ስቶሪ ብቻ ሳይሆን ብዙ ፌል ያደረኩባቸው በጣም በርካታ ወረድኩባቸው የከሰርኩባቸው ብዙ ሚሊዮኖች ያጣሁባቸው ብዙ ነገር ውስጥ ለመግባት ሞክሬያለሁ። ማዕድን ውስጥ ገብቻለሁ። ስቲል ኤክስፕሎሬሽን ስቲል መቼ ነው የወርቅ የሚወጣው ይሉኛል። አይ የአልማዝ ዋጋ እያወጣሁ ነው። ሆቴሉ ላይ ቢስፋፋልን ምኞቴ ነው፣ ፍላጎቴ ነው። ከሚቀጥለው እንደ 2 3 4 ጄኔሬሽን እንዲሄድ ቶክ ላይ ማስገባት ሐሳብ አለ። ካምፓኒ የመጀመሪያው ሰው ነኝ እኔ እንግዲህ ሲመጣ የመጀመሪያው ሰው ሆናለሁ ብዬ የምፈልገው እሱ ነው። ለምሳሌ ያለ ኢትዮጵያ አየር መንገድ ደግሞ ሰክሰስፉል ካምፓኒ ነው። ስንት ዓመት 80 ምናምን ዓመት የሆነበት መንገድ ያየው እንደሆነ አሁን ይሄ ኢትዮጵያዊ ካምፓኒ ነው። መንግስት አምኖበት ከውጪ እንዲወዳደር አድርጎት ከሌሎቹ ጋራ ተፎካክሮ እንዲያሸንፍ ፈቅዶለታል፣ እንዲያሸንፍም አድርጎታል። ሲስተም ተዘርግቶለታል። ሌሎችንም ካምፓኒ በዛንትን ውስጥ ሰፖርት እንዲያደርጉ ላለ ሰክሰስ ላለ ስም በሩጫውም በቢዝነሱም በጣም ሀምብል ነው ያስባለሁ።